በክቡር ጠቅላይ ሚኒስትር የተጀመረውን የጽዱ የመጸዳጃ ምርቃት እናደርጋለን። ይህ ምርቃት የመጸዳጃ ቤት የአካል ጉዳተኞች ሴፍቲ ታንከር ያለው የራሱ መዝናኛ ያለው እንደውም ከጀርባው አካባቢ ወደፊት ካፌና የልጆች መዝናኛ ሁሉ ጨምሮ የቀረበ ነው። ሌላው ጤና ጣቢያ የጤና ጣቢያ መሰረት ድንጋይ የመጣል ነው። ይህንን ሁሉ የሽንት ቤቱን ማለት የመጸዳጃ ቤቱን በክቡር አቶ ያሲን ከሊል ማብራሪያ ይሰጣል። እዛው እሺ፣ በአቶ ያሲን ከሊል እዛው ቦታው ላይ ይቀርባል። እዚህ የሚያቀርቡልን ምናልባት የፒራሚድ ኮንስትራክሽን ገለጻ ቦታው ላይ ያደረጉልናል መሰረት ድንጋይ ከጣለ በኋላ። ከዛ በማስከተል የመጸዳጃ ቤቱ ምርቃት ላይ ክቡር አቶ ያሲን ከሊል የወራቤ ከተማ ከንቲባ እዛው ማብራሪያ ያደርጋሉ። የጤና ጣቢያና ጠቅላይ ይሆናሉ። እዛው የኮንስትራክሽን ባለሙያ ናቸው። አሁን ወሰሮ ልጆች እየለባበሱ ነው ብለውናል። እነሱን እናቀርብና ክቡር አቶ ዘይኔ ቢልካን አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበሩ አቶ አንተነህ ፍቃዱ ምክትል ርዕሰ መስተዳድር እና የማህበራዊ ክላስተር አስተባባሪ እንዲሁም የክልሉ ትምህርት ቢሮ ኃላፊ፣ ክብርት መዲያ ቡሴር የዞናችን ዋና አፈ ጉባኤ፣ ክብርት ነይማ ሙኒር የዞናችን የመንግስት ዋና ተጠሪ፣ የተከበራችሁ የክልል አመራሮች፣ የተከበራችሁ የዞን ቢሮ ማስጀመሪያና የቢሮ የወራቤ ከተማ የተሰሩ ልዩ ልዩ ልማቶች ምረቃና የልማት ስራዎች ጉብኝት ጥሪያችን አክብራችሁ ስለተገኛችሁ በራሴና በዞኑ አስተዳደር ስም ላቅ ያለ ምስጋናን አቀርባለሁ። እንኳን ደህና መጣችሁ ለማለት እወዳለሁ። ክልሉ የህዝብ ጥያቄዎችን ተከትሎ የማዕከላዊ ኢትዮጵያ ክልል መመስረቱ ይታወቃል። ይህንንም ተከትሎ የተለያዩ ክላስተር ማዕከላት በተለያዩ ቦታዎች በተለይ በሰባት ክላስተሮች በልዩ ሁኔታ ተቋቁሞ የህዝብን ጥያቄ መፍታት በሚያስችል አደረጃጀት ተጠናክሮ ወደ ተግባር ከገባ ቆይቷል። ወራቤም የማህበራዊ ክላስተር ማዕከል መቀመጫ በመሆኑ በከተማው አጠቃላይ እንቅስቃሴ ከፍተኛ መነሳሳትና መነቃቃት ፈጥሯል። ዞኑና ከተማው ይህንኑ የክላስተር ማዕከል መምጣትን ተከትሎ ውጤታማ እንዲሆንና ለተገልጋዮችም እንዲሁም አገልግሎት ለሚሰጡ አካላት ምቹ እንዲሆኑ የተለያዩ ጥረቶች ሲያደርግ ቆይተዋል። በተለይ ከሐዋሳ ከሞቀ ቤታቸው የመጡ አመራሮችና ባለሙያዎች ለዚህ የሚሆን በተለይ የመኖሪያ ቤት ግንባታ እንዲያገኙ በማህበርን ተደራጅተው መኖሪያ ቤት ግንባታ እንዲያደርጉ የመሬት አቅርቦት ከተማው አድርጓል። እንዲሁም በተመጣጠነ ዋጋ የመኖሪያ ቤት ክራይ እንዲያገኙና የሸማቾች ማህበር በማደራጀትና በእነዚህ ታቅፈው የፍጆታ እቃዎች እንዲያገኙ አገልግሎት የሚሰጡ አመራሮቻችንና ባለሙያዎች ምቹ ሁኔታ በመፍጠር ወራቤ የተሻለ ማዕከል ለማድረግ የምናደርገውን ጥረት ከጎናችን ቆመው እነሱም ሲዘሩ ቆይተዋል። በሌላ በኩል ዛሬ እውን የሚሆነው ቢሮ ወደ 3.5 ሄክታር መሬት ያስፈልግ ስለነበረ ይኸው ለከተማው ግርማ ሞገስ መሆን በሚችል ወሳኝ ቦታ ለከተማዋ ገጽታና ለቀጣይ እድገታ ምቹ በሆነ ቦታ ዛሬ የመሰረት ድንጋይ ይጣላልና እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ቀጣይም ዞኑ ይህ የማህበራዊ ክላስተራችን በክልሉ ተመራጭ ቦታ እንዲሆን በአገልግሎቱ ምቹ እና በተለይ ተገልጋዮቻችን ሁሌ ረጅም ጊዜ ቆይተው ይሄን አካባቢ እንዲናፍቁት ለማድረግ በርትተን የምንሰራ ይሆናል። በዞናችን በአጠቃላይ ያለንን አቅም በመለየት በፍጥነትና በፈጠራ የታገዘ የመሪዎች ራዕይና ሀሳብን በተለይ አገልጋይ መሪዎችን መፍጠር መሰረት ያደረገ የሀሳብ ልዕልና ላይ ትኩረት በማድረግ የተለያዩ ልማት ስራዎች በመስራት ላይ እንገኛለን። በተለይ የዞናችን መቀመጫ የሆነችውን ወራቤ ለማሳደግ ልዩ ልዩ ፕሮጀክቶችን ቀርጸን እየሰራን እንገኛለን። አጠቃላይ የማህበረሰብ በሀሳብ በጋራ በሀብት ተቀናጅቶ መስራት ወሳኝ የነበረ በመሆኑ
ሐሳብ እናዋጣ ዞናችንን እንገንባ በሚል ልዩ ልዩ መድረኮች በመፍጠር የሰራናቸው ስራዎች በዞኑ ተጨባጭ ውጤቶች እንዲመጡ አይነተኛ አስተዋጽኦ አድርገዋል። ይህንኑ ተከትሎ በየደረጃው ያለው የመንግስት አመራርና የህብረተሰብ ክንፎች ባደረጉት እንቅስቃሴ በዚህ ዓመት በዞናችን ለምናደርገው የልማት እንቅስቃሴ በህብረተሰቡ በተለይ በአመቱ ልዩ ትኩረት ከተሰጠው አንዱ የጠቅላይ ሚኒስትራችን ኢኒሺዬቲቭ የሆነው አንድ ከተማ እና በአንድ ወረዳ አንድ ፕሮጀክት 29 ፕሮጀክቶች በዞናችን በመያዝ ለዚሁ የሚያስፈልግ ወደ 811 ሚሊዮን ብር በመንግስትና በህብረተሰቡ በማሰባሰብ የተለያዩ ልማት ስራዎች እየሰራን እንገኛለን። ዛሬ እውን የሆነው የከተማ ንጽህናን ለመጠበቅ የጽዱ ኢትዮጵያ ፕሮጀክት አካል የሆነውን የወራቤ የህዝብ መጸዳጃ ቤትም ዛሬ የምናስመርቅ ይሆናል። ክልሉ እና ዞኑ በሰላም በስራ ዕድል ፈጠራ በገቢ ከተረጅነት የመውጣት ራስን የመቻል ከዕዳ ወጥቶ በራስ አቅም ገቢን ሸፍነን ልማት የመስራት ጉዳይ ትኩረት ተሰጥቶ ሲሰራ ቆይቷል። በሌላ በኩል ያገኘነውን ሀብት በቁጠባ በመጠቀም ለልማት እንዲውልና ተጨባጭ የህብረተሰብ ተጠቃሚነት ለማረጋገጥም ትኩረት ሰጥተን እየሰራን እንገኛለን። በጤና በትምህርት ማህበረሰብን በማሳተፍ የሰራናቸው ስራዎች ውጤታማ በመሆን በክልሉም በአብነት ተጠቃሽ ናቸው። ይህ ተጠናክሮ እንዲቀጥልም በርትተን የምንሰራ ይሆናል። በዛሬው ዕለት በወራቤ ከተማ የጽዱ ከተማ ፕሮጀክት አካል የነበረው ሞዴል መጸዳጃ ቤት በማስመረቅና የጤና ጣቢያ ግንባታም የመሰረት ድንጋይ የምናስቀምጥ ይሆናል። መላ ህብረተሰብና አጋሮቻችን እነዚህ ፕሮጀክቶችና በቀጣይም የሰነቅናቸው በተለይ የወራቤን በልዩ ሁኔታ ልናለማ የኮሪደር ልማት ፕሮጀክት ይዘናል። የአስፋልት ፕሮጀክት ይዘናል። የኢንዱስትሪ ዞኑን በቅርብ የሰብስቴሽኑ የሚያገኘውን ኃይልና የመንገድ መሰረተ ልማቶችን በማጠናቀቅ አስመርቀን ወደ ተግባር የምናስገባ ይሆናል። በቅንጅት በጋራ ከሰራን ይህን አካባቢ ማሳደግ ለሀገር የሚጠቅም ስራዎችን መስራት የምንችልበት ትልቅ እድል አለን በማለት መልእክቴን እያስተላለፍ የዕለቱ የክብር እንግዳ አቶ አንተነህ ፍቃዱ ወደ መድረክ ቀርበው መጥተው የፕሮግራሙን በይፋ እንዲከፍቱልን በአክብሮት ጋብዛለሁ። አመሰግናለሁ። ፈያንኩም ወገሬት ረመዳን ከሪም እንኳን ለዛሬው ዕለት አበቃችሁ። ክቡር አቶ ዘይኔ ቢልካ የስልጤ ዞን ዋና አስተዳዳሪ፣ የተከበራችሁ የማዕከላዊ ኢትዮጵያ ማህበራዊ ክለስተር አመራሮች፣ ክብርት ወይዘሮ መዲያ የስልጤ ዞን ዋና አፈ ጉባኤ፣ ክብርት ወይዘሮ ነይማ የስልጤ ዞን ፓርቲ ቅርንጫፍ ጽሕፈት ኃላፊ፣ የተከበሩ አቶ ያሲን የወራቤ ከተማ አስተዳደር ከንቲባ፣ የተከበራችሁ የስልጤ ዞን የወራቤ ከተማ አስተዳደር አመራሮች፣ ክቡራን የዚህ ከተማ ነዋሪዎች፣ ተጋባዥ እንግዶች፣ የተከበራችሁ በዛሬው ዕለት መሰረት ድንጋይ የሚጣልለት ህንጻ ተቋራጮች፣ አማካሪዎች እንኳን ለዛሬው ዕለት በሰላም አደረሳችሁ እላለሁ። ማዕከላዊ ኢትዮጵያ ክልላችን ተመስርቶ ስራ ከጀመረ 1 አመት ከ6 ወር ሆኖታል። በዚህ በ1 አመት ከ6 ወር ክልሉን ከማደራጀት ጀምሮ በርካታ የልማት ስራዎች ሲሰሩ ቆይቷል። በተለይ ክልላችን ስራ ሲጀምር ከዚህ በፊት ነባሩ ክልል ከነበረው በተለየ መንገድ በ7 ክለስተር ማዕከላት ስራ ጀምሯል። በእነኚህ በ7 ክለስተር ማዕከላት የህንጻ ግንባታ መጠበቅ ሳያስፈልግ ከግለሰብ ህንጻዎች ቢሮ በመከራየት ስራ እየሰራን ህብረተሰባችን አስፈላጊውን አገልግሎት ማግኘት እንዲችል አስፈላጊውን የመልካም አስተዳደር ስራዎችን ማረጋገጥ እንዲቻል የልማት ስራዎችን መስራት እንዲቻል እያደረግን ቆይተናል። በእነዚህ ጊዜያት ወደ ስራ እንድንገባ ምቹ ሁኔታ የፈጠረልን ቢሆንም በተለይ በየክለስተር ማዕከሉ ያሉ ቢሮዎች አንድ ቦታ ላይ ሰብሰብ ብለው
በአንድ ማዕከል ላይ አገልግሎት መስጠት እጅግ በጣም አስፈላጊ ነው። ያም ብቻም አይደለም፣ ውብ ማራኪ የሥራ አካባቢ አስፈላጊ ነው። ከዚህ በተጨማሪም በዚህ ዘመን በቴክኖሎጂ የሚሰራበት ወቅት ነው። ስራዎቻችንን ማዘመን እንድንችል በቴክኖሎጂ አስፈላጊውን አገልግሎት መስጠት እንድንችል ውጤታማነት ማረጋገጥ እንዲቻል ቀልጣፋ አገልግሎት መስጠት እንዲቻል የህብረተሰቡን እርካታ ማረጋገጥ እንዲቻል ዘመናዊ ቴክኖሎጂ ዲጂታል ቴክኖሎጂ መጠቀም እጅግ በጣም አስፈላጊ ነው። ለዚህ ደግሞ ቋሚ የሆነ በየጊዜው መቀየርን የማይፈልግ ቋሚ የሆነ ህንጻ በጣም አስፈላጊ ነው። በመሆኑም ክልላችን በርካታ የልማት ጥያቄዎች ቢኖሩም እዳም ጭምር ቢኖረውም ያለውን ሀብት አብቃቅቶ ቅድሚያ ሰጥቶ ህንጻ መገንባት አስፈላጊ በመሆኑ በሰባቱም ክለስተር ማዕከላት በዛሬው ዕለት መሰረት ድንጋይ ይጣላል። በሰባቱም ክለስተር ማዕከላት በአንድ ላይ ህንጻ መገንባት አስፈላጊ ሆነው አንደኛ ሁሉም ክለስተር ማዕከላት የራሳቸው ህንጻ እንዲኖራቸው፣ ሁለተኛ የነዛ ህንጻ ተገንብተው አገልግሎት መስጠት መቻላቸው ፍትሃዊነትንም የሚያረጋግጥ ስለሆነ ካለን ውስን ሀብት ሰባቱም ክለስተር ማዕከላት በተመሳሳይ ጊዜ እንዲገነባ የክልላችን መንግስት ወስኗል። በዚህ መሰረት በዛሬው ዕለት መሰረት ድንጋይ ሁሉም ጋር ሲጣል ከ6 ወር እስከ 2 ዓመት ተኩል በሆነ ጊዜ ውስጥ ነው ግንባታቸው የሚጠናቀቀው። በተለይ ሆሳና ላይ ያለው ህንጻ 6 ወር ላይ ለማጠናቀቅ ጥረት ይደረጋል። ከዛ ውጪ ሌሎቹ ክለስተር ማዕከላት ወራቤን ጨምሮ እስከ 2 ዓመት ተኩል ጊዜ ድረስ ውስጥ በጣም ባጠረ መንገድ ለማጠናቀቅ ሁለንተናዊ ርብርብ የሚደረግ ይሆናል ማለት ነው። ለዚህ እንግዲህ በወራቤ ከተማም ዛሬ ባለንበት ቦታ መሰረት ድንጋይ ዛሬ ተጥሎ ህንጻ የሚገነባበት ቦታ ስናይ እጅግ በጣም ማራኪ ውብ የሆነ ቦታ ነው። ይሄን ማራኪና ውብ የሆነ ቦታ በተለይ ህንጻው ደግሞ ተገንብቶ ሲጠናቀቅ የአካባቢውም ገጽታ በጣም ጥሩ ስለሆነ ምቹ የሥራ አካባቢ እንደሚፈጠር ምንም ጥርጥር የለንም። ስለዚህ ይሄን የመሰለ ውብ ቦታ ዙሪያውን ስናይ የበለጠ ደግሞ በደን ሸፍነነው ስንሄድ ይሄን አካባቢ ሰራተኞቻችን በደከማቸው ሰዓት ወጣ ብለው 360 ዲግሪ ዞረው ይሄን አካባቢ ሲያዩ እጅግ በጣም ማራኪ የሆነ ውበት አረንጓዴን ነው የሚያዩት። ስለዚህ ይሄንን ቦታ ቅድሚያ በመስጠት ለዚህ ህንጻ ግንባታ ይሄን ቦታ በማመቻቸት አስተዋጽኦ ያበረከቱትን የስልጤ ዞን አስተዳደር፣ የወራቤ ከተማ አስተዳደር በራሴና በክልሉ መንግስትም ማመስገን ፈልጋለሁ። ከዚህ በመቀጠል ግንባታው ቅድም እንዳለው በተንዛዛ መንገድ ሳይሆን በአጭር ጊዜ ውስጥ እንዲጠናቀቅ ስለሚያስፈልግ በአጭር ጊዜ እንዲጠናቀቅ ደግሞ አስፈላጊው ድጋፍ ከዞኑ አስተዳደር እንዲሁም ከወራቤ ከተማ አስተዳደር ከማህበረሰቡ መለየት የለበትም። የግንባታ ስራ ሲካሄድ በርካታ ከአካባቢ አስተዳደር የሚያስፈልጉ ድጋፎች ይኖራሉ። ኮንትራክተሮች የሚጠይቋቸው እኛም የምንጠይቃቸው በርካታ ድጋፎች ይኖራሉና ይሄ ድጋፋችሁ እንዳይለየን በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ከዛ ባሻገር በተለይ በዛሬው ዕለት ህንጻውን ለመስራት ኮንትራክት ወይም ውል የገቡ ኮንትራክተር በርካታ ህንጻዎችን በመገንባት በኮንስትራክሽን ስራ ሰፊ ልምድ ያላቸው ሲሆን ይሄንን ልምዳቸውን እዚህም ደግሞ ተግባራዊ በማድረግ ጥራት ያለው ግንባታ በመገንባት የኛን የክልሉን መንግስት እንዲሁም የክልሉን ህዝብ እንደሚያረኩ ምንም ጥርጥር የለኝም።
ስለዚህ አደራም ጭምር በዚህ አጋጣሚ በተቀመጠለት ጊዜ በጥራት ግንባታው እንዲጠናቀቅ ኮንትራክተሩ የራሱን አስተዋጽኦ እንዲያበረክት በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ወጪ ቆጣቢ እንዲሆን የግንባታው ተቆጣጣሪ የክልላችን ህንጻ ዲዛይን ቁጥጥር ኢንተርፕራይዝ ነው። ይህ የመንግስታዊ የሆነ ድርጅት አስፈላጊውን ክትትል በማድረግ በመቆጣጠር ኮንትራክተሩን እያገዘም እየተቆጣጠረም እንዲያሰራ ያስፈልጋል። ስለዚህ እነሱም ብቻም አይደሉም፣ እንደ ክለስተር አስተባባሪ እኔም የስልጤ ዞን አስተዳደርም በተጨማሪ ህንጻውን በየወቅቱ እየመጣን የምንከታተል በተቀመጠለት ጊዜ ሰሌዳ እየሄደ መሆኑንም ጭምር የምንከታተል መሆኑንም ጭምር በዚህ አጋጣሚ መግለጽ እፈልጋለሁ። በአጠቃላይ በዛሬው ዕለት ይህንን የህንጻ መሰረት ድንጋይ ስናስቀምጥ በተቀመጠለት ጊዜ ሰሌዳ ተጠናቆ ግንባታው ሪቫን እንደምንቆርጥ ተስፋ እያረግን ፈጣሪም ደግሞ እንደሚረዳን እምነታችን ላቅ ያለ መሆኑን እየገለጽኩ በዚህ በጾም ጊዜ በሚደክማችሁ ጊዜ ጊዜያችሁን ሰውታችሁ ይሄንን ስነ ስርዓት ደማቅ ለማድረግ የተገኛችሁትን የወራቤ ከተማ ነዋሪዎችን በራሴና በክልሉ መንግስት ስም አመሰግናለሁ። ይሄ ፕሮግራምም ደማቅ እንዲሆን የምናየውን ስቴጅ በማዘጋጀት ዝግጁ በማድረግ የስልጤ ዞን አስተዳደር ላበረከተው አስተዋጽኦ ዳግም ማመስገን እፈልጋለሁ። በመጨረሻም የተመኘነውን ሁሉ ፈጣሪ ያሳካልን እያልኩ መልካም ጊዜ እንዲሆንልን እመኛለሁ። ፈጣሪ ይባርካችሁ። እሺ፣ ከልብ እናመሰግናለን። በሞራል ተቀበሉላላችሁ። የዕለቱን የክብር እንግዳና ስልጤ ዞን ዋና አስተዳዳሪን ከልብ እናመሰግናለን። ወደ ላቴ ውድናል። እንግዲህ ያው አቶ ደጀኔ ትልቅ ኃላፊነት ተቀብለዋል። ፒራሚድ ቅድም እንደተባለው ትላልቅ ተግባሮችን የሰራ ትልቅ ተቋም ነው። እዚህም እኛም ጋር ብዙ የሰራቸው ተግባሮች ስላሉ ቅድም የዕለቱ የክብር እንግዳ ሲናገሩ እንደሰማ ነው የኛው ከ6 ወር ባነሰ ጊዜ እንደሚያልቅ ተስፋ እናደርጋለን። አቶ ደጀኔ አዎ፣ ምክንያቱም ድንጋዩም አሸዋውም ውሃውም ሁሉም እዚሁ ነው ያለው። ማህበረሰቡም ደግ ነው፣ አጉራሽም አልባሽም ማህበረሰብ ነውና ያው የበኩላት ይወጣሉ የሚል እምነት አለኝ። ቅድም ሲመጡ እሳቸው ትንሽ የሆነ ባጃጅ ነካ አርጓቸው ትንሽ ተደናግጠው ነበር አሉኝ አቶ ደጀኔ። ያው በፈየጊዝኒና ሲበዝቢያኒ ሌንጊዛ ለበስልጤ ባህል የሆነ ነገር ሲገጥም አንዳንዴ ለጥሩ ነው ለበጎ ነው ይባላል እንደ በአድም ጭምር። ስለዚህ እንኳንም በዚሁ አተረፉት አቶ ደጀኔ ኃላፊነት ሰጥተኖታል። ከዚህ በማስከተል የወሰሩ ልጆችን አንድ መዝሙር ያቀርቡልንና ሶስቱንም ፕሮጀክቶቻችን 2 መሰረት ድንጋይ 1 ምርቃት እናደርጋለን። የወሰሩ ልጆችን እዚህ ድረስ ጋብዛለሁኝ። አባይ አፍሪባሞ አባይ ተስባለሙ
ስንል ስናጌጥ ስናምር የብዝሃነታችን ነባራዊ እውነት ልዩ ቀለም አለው የተለየ ውበት የእያንዳንዱ ብሔር የዳኝነት ስርዓት የእርቅ አፈጻጸም የግጭት አፈታት የእርቅ አፈጻጸም የግጭት አፈታት መድህን ነውና የአብሮነት ዋስትና ለዘላቂ ሰላም ለአገር ህልውና በመቻቻል እሴት በሰከነ መንገድ ህብረ ብሔራዊ አንድነት ስር ይስደድ የመቻቻል እሴት የአኗኗር ዘይቤ የጋራ ፍላጎት የአብሮነት እሳቤ የተጀመረውን የሰላም አጀንዳ ከግቡ ለማድረስ አለው ትልቅ ፋይዳ ከግቡ ለማድረስ አለው ትልቅ ፋይዳ የታታሪዎች ቤት የትጉዎች መኖሪያ ለምለሚቷ ምድር ማዕከላዊ ኢትዮጵያ ተነስተናል እኛ በልማት ዙሪያ ባንቺ ተሰባስበን በእናት ኢትዮጵያ ባንቺ ተሰባስበን በእናት ኢትዮጵያ መልካም አስተሳሰብ ፍጹም ድንቅ ሰናይ የአብሮነት ጸዳል ጮራ እግረ ፀሐይ ወጋገኑ ታየ መሃል ኢትዮጵያ ላይ እንኳን ደስ ያለን እንኳን ደስ ይሰኝ እንኳን ደስ ያለን እንኳን ደስ ይሰኝ የምስቴ ሀላባ ሀዲያ ሆሳና ወልቂጤ ጉራጌ ማረቆ ቀቤና አለን መስተጋብር የቆየ መደና በቃል የታሰረ በአብሮነት የጸና በቃል የታሰረ በአብሮነት የጸና ዱራሜ ከምባታ ከምባሮና ዶንጋ ምንኛ ደስ ይላል አብረን ስናወጋ አብነት ለልኛ የትጋት ናሙና ሀገራዊ ጣዕም ኢትዮጵያዊ ቃና ራዕይ አንግበናል የጋራ ዓላማ ሀገር ልናገና አብረን ልንለማ ተባብረን ተጋግዘን በጋራ ታንኩሰን አብረን እናድጋለን እጅግ ተያይዘን አብረን እናድጋለን እጅግ ተያይዘን አብረን እናድጋለን እጅግ ተያይዘን እሺ እናመሰግናለን። ወደ ለሀቴ ውድናል እንግዶቹን ወደ መሰረት ድንጋዩ ካሁን በኋላ ለአቶ ደጀኔ አስረክበናል። እንግዲህ ወደ ለሀቴ ውድናል ያሾክራል። እሺ መኪና ያልኩት ለታችኛው ፕሮጀክት ነው ለመጸዳጃ ቤቱና ድንጋይ ሊቀመጥ እንግዲህ እንግዶች ወደ ቦታው እየመጡ ይገኛሉ።
የሚገኘው ህንፃው የክላስተር ማዕከል የቢሮ ግንባታ ህንፃ ነው። የቢሮ የክላስተር ግንባታ ህንፃ ነው። እንደምታዩት የላይኛው ላይ የህንፃው የ8 ወለል ህንፃ ነው። የማህበረ ክላስተርን ፍላጎት በመዋቅር መሰረት ያሟላ ተብሎ የተሰራ ህንፃ ነው። 8 ወለል ወይም ጂ ክላስ 7 ህንፃ ነው። ይህ ህንፃ መሬት ላይ ያረፈበት ካሉ የ1250 ካሬ በመነሻነት ሰዎች ያለበት ጥቅል ሲሆኑ ደግሞ ወደ 13 ካሬ ላይ ያረፈ ህንፃ ነው። ከአገልግሎት አንጻር ሙሉ የቢሮ አገልግሎቶችን አኮሞዴት ያደረገ ህንፃ ነው። ዲዛይን የተደረገው በኩል ኦፊስ ዲዛይን አፕሮች የተደረገው ሙሉ ፋሲሊቲዎችን የያዘ ነው። ከህንፃው በስተጀርባ ደግሞ አዳራሽ አለ። የአዳራሹ ከ650 ሰው ዝርዝር ነገሮች ስለማንገባ ብዙ ያሉ አይደለም። እንደምታዩት ህንፃው የጊዜውን የጠበቀ አርክቴክቸራል ነው። ጊዜውን የጠበቀ ዘመናዊነትን ያካተተ ነው። ከዛ ባለፈ ደግሞ ከማንነት ጋር ማስታረቅ የተቻለበት ነው። ሁለት ጉዳዮች እዚህ ላይ ታሳቢ ተደርጓል። አርክቴክቸራሉ ላይ አንደኛው እንደምታዩት መሀል ላይ ያለችው ቪው መነሻ ኮንሰፕቷ የጋራ የሆነው የምግባችን መነሻ እንሰት ታሳቢ ተደርጎ የእንሰቱን ግንዱን ታሳቢ ተደርጎ ዲዛይን የተደረገ ነው። አናቷ ላይ ደግሞ አንድነታችን የምታሳይ ጎጆን ታሳቢ ተደርጎ ዲዛይን የተደረገ ኮንሰፕት ነው። ከዛ ባለፈ የአርክቴክቸራል ኤሌመንቶቹ ሙሉ ለሙሉ ዘመናዊነትን መሰረት ያደረጉ ናቸው። ቪዎቹን እንደምታዩት ይሄ ቪው በግራ በኩል ስናየው በግራ በኩል ስናየው በዚህ መንገድ ይመጣል። ከጀርባ ስናየው ደግሞ በዚህ መንገድ ቪው ይሆናል ማለት ነው። ከዛ ውጪ ሳይት ወርኩ ላይ ተጨማሪ ማስፋፊያን አካቶ የሰርኩሌሽን ኤሪያ ግሪነሪ እና ፏፏቴ ታሳቢ ተደርጎ የተሰራ ነው። ከኤሪያ አንጻር ደግሞ ተጨማሪ የሚመጣ እንዲማር ታሳቢ የተደረገም ዲዛይን አለ ማለት ነው። ፊቸር ማስፋፊያ ታሳቢ ተደርጎ የተሰራ ዲዛይን ነው። የፕሮጀክት ሳይዝ አንጻር የፕሮጀክቱ 675 ሚሊዮን ብር ኮስት ያደርጋል። ፕሮጀክቱን ለመጨረስ 2 ዓመት ከ6 ወር በማክሲመም ሌቭሉ ይፈጃል ተብሎ ይታሰባል። ከዛ ውጪ ይህን ፕሮጀክት ለማጠናቀቅ የተያዘውን በጀት እንዳነሳሁት 675 ሚሊዮን ብር አካባቢ ነውና 2 ዓመት ከግማሽ ይጠናቀቃል ተብሎ ታሳቢ ተደረገ ፕሮጀክት። አሁን ዳመና ነው። አሪፍ ነው። አሁን ዳመና ነው። ለካሜራ አይሆንም። ይሁን ኮን እዛ ጋር ይሄ ጽሁፉን እነሱ ያ ሚዲያ ነው ኖ ማስተሮች በዚህ እሳቸው እንኳን በጣም ይችሉበታል። ቅየስ ማለት እንዴት